የኢፌዴሪ ባህልና ስፖርት ሚኒስቴር ኢትዮጵያን ብሎም አፍሪካን ወክለን በዓለም አደባባይ በባህል ዲፕሎማሲ ስራዎች ወይም በገጽታ ግንባታ ተግባር ወደ ህንድ ለመሄድ ጉዞ ስናደርግ ይህንን ልዩ አቀባበል ወይም የሽኝት መርሃ ግብር በማዘጋጀት ስላከበረን ስላዘጋጅልን እጅግ ከልብ እናመሰግናለን። ይሄ ምስጋና ደግሞ በአማራ ብሔራዊ ክልላዊ መንግስት የባህልና ኪነ ጥበባት ልኡካን ቡድን ብሎም በመላው የዘርፉ ሙያተኞች ስም እንዲሆንልኝ እጠይቃለሁ። የአማራ ባህልና ኪነ ጥበባት ልኡካን ቡድን ከዚህ በፊት በባህል ዲፕሎማሲ ስራዎች ባህልና ኪነ ጥበብን በመጠቀም በተለያዩ ሀገራት ከዚህ በፊት በህንድ ዓለም አቀፍ ፌስቲቫል ቀጥሎ በሩሲያ የባህልና ኪነ ጥበባት ፌስቲቫል በቱርክ የባህልና ኪነ ጥበባት ፌስቲቫል በቅርቡ ደግሞ በቻይና የባህል ኪነ ጥበባትና የቲያትር ፌስቲቫል ኢትዮጵያን ወክሎ በመሳተፍ ሀገርን ባህል ትውፊት ሴቶችን የመግለጥ የማስተዋወቅ ተግባር ተወጥቶም ተመልሷል። በያዝነው ዓመትም አሁን እንደምትመለከቱት ከ25 በላይ የልኡካን ቡድን አባላትን በአማራ ክልል ከሚገኙ ከቀድሞ የባህል ማዕከል የኪነ ጥበብ ሙያተኞችና የጎንደር ታላቁ ፋሲለደስ ኪነት ቡድን አባላትን ጨምሮ 25 አባላትን ይዞ ወደ ህንድ ሀገር የሚሄድ ነው የሚሆነው። እንግዲህ በቆይታችን ባህልን፣ እሴትን፣ ትውፊትን በመግለጥ በማስተዋወቅ የበኩላችን ሚና የምንወጣ መሆኑን ከሱም ባሻገር የህዝብ ለህዝብ ትስስርን የሀገርን ገጽታ ደግሞ በተቀሩት ዓለማት ሀገር በምን ያክል ተስላለች፣ ባህልና ኪነ ጥበብ እሴቶችን የመግለጥ የማስተዋወቅ ተግባር በኪነ ጥበብ እንዴት ይገለጣል፣ የባህል ጥበብ ቱሪዝም ሀብቶቻችን ምን ይመስላሉ የሚለውን በሚኖረን መድረኮች ላይ ለማስተዋወቅ ሰፊ ዝግጅት አድርገናል። እሱኑኑ ተግባር ምን ፈጽም ይሆናል። ከዚሁ ጋር ተያይዞ ከተለያዩ ባለድርሻ አካላት ጋር የባህልና ጥበባት ግንኙነትን ከማጎልበት አንጻር ሰፊ ስራ የምንሰራበት ይሆናል ማለት ነው። የተለያዩ ሀገራት አፍሪካ ሀገራት ውጪ የተለያዩ አውሮፓውያንና በተለያዩ አህጉራት ኤዥያን ጨምሮ በፌስቲቫሉ ይሳተፋሉ። በዚህ ፌስቲቫል ላይ በቀጣይ እንዴት የጥበብ ዘርፉን የባህል እድገት ግንባታ ስራዎችን በተመለከተ ትኩረት አድርገን እንዴት እንስራበት በሚሉ ጉዳዮች ላይ ሙያዊ ልምምድ የምናደርግበት ወይም የሙያ ሽግግር የምናደርግበት እንደሚሆን ተስፋ እናደርጋለን። ቆይታችን ያማረ ሆኖ ኢትዮጵያን እና የሚፈለገውን ገጽታ ግንባታና ከገዢ ትርክት ግንባታ ስራዎቻችን አንጻር ትኩረት ሰጥተን ህብር ኢትዮጵያን በዓለም አደባባይ የምናስተዋውቅ ይሆናል። ለተደረገልን አቀባበል ለተደረገልን ሽኝት እጅግ ከልብ እናመሰግናለን። አመሰግናለሁ። ኢትዮጵያ በህብረ ብሔራዊ አንድነቷን የምትታወቀውና በርካታ ብሔሮችን የሚወክል ክልሎችን የሚወክል ጭፈራዎችን ይዘናል፣ ሙዚቃዎችን ይዘናል፣ የባህል ልብሶችንና የባህል እቃዎችን በሙሉ በህንድ ሀገር በሚኖረው የባህላዊ የሙዚቃ ፌስቲቫል ላይ ኢትዮጵያን በመወከል ኢትዮጵያን ጭፈራዎችን፣ ባህሎችን፣ አልባሳቶችንና የወግ እቃዎችን የማሳየት ስራ እንሰራለን ማለት ነው። የተዘጋጀ ነው። አንደኛ ባህላዊ ሙዚቃ ነው የተዘጋጀ ነው። ከባህላዊ ሙዚቃ ባሻገር ደግሞ አጫጭር የመድረክ ላይ ማስታወቂያዎች እና ድራማቲክ ነገሮች አሉ። ስለዚህ ያው ኪነጥበብ እንደሚታወቀው ጉልበቱ ጥይት በላይ ነው ይባላልና የህዝብ ለህዝብ ግንኙነቱን ያጠናክራል። ኢትዮጵያ አሁን እያንሰራራች ነው። በተለያየ መልኩ ኪነ ኢትዮጵያ እየሰራ ያለው ወደ ሀገሮች እየሰራ ያለ ነገር አለ። አሁን ደግሞ ከአማራ ክልል የወጡ የኪነ ጥበብ ልኡኮች የህዝብ ለህዝብ ግንኙነቱን ለማሳየት የኢትዮጵያን ባህል ወግና አገሪቱ የደረሰችበትን የኢኮኖሚ ከፍታ ለማሳየት እንግዲህ በህንድ ሀገር ከሌሎች የዓለም ተወካዮች ጋር እኛም የሚያምረውን የኢትዮጵያ ባህል ለማሳየት ዝግጅታችን ጨርሰናል ማለት ነው። ኢትዮጵያን ወክለን ነው የምንሄደው። እንደ ሀገር ነው። ከአንድ ወር በላይ ነው ዝግጅት ያደረግን። ሙዚቃ ወደ 25 ቡድን አባላት ነው የሚሄድበት። ለ12 ቀን ነው እዛው የምንቆየው እና ቲያትርና ሙዚቃን አቀናጅተን ነው የሰራ ነው። ሙዚቃውን መስማት የማይችሉ በፐርፎርሚንግ አርቱ በአክቲንጉ
ኢትዮጵያ ማናት የሚለውን እናሳይበታለን። አበላላችን፣ አኗኗራችን፣ አለባበሳችን፣ አገጋየጣችን፣ ኑሯችን፣ አጠቃላይ ዘያችን ምን ይመስላል ኢትዮጵያ ማናት የሚለውን በየመድረኩ የ15 ደቂቃ ክዋኔ ነው ያለን። በየ15 ደቂቃው ኢትዮጵያ ማናት ባይሰሙትም በእይታ ማናት የሚለውን ሁሉም እንዲገነዘብ ተጨንቀን አስበን ረጅም ጊዜ ነው ዝግጅት ያደረግነው። በጣም አሪፍ ዝግጅት ነው ያደረግነው። እንግዲህ ከዛም ሄደን ኢትዮጵያ ማናት የሚለውን በአጭር ደቂቃ ሰው ግንዛቤ እንዲፈጥር እናደርጋለን ብለን እናስባለን። ከዚህ ቀደም በነበሩት ጉዞዎች ኢትዮጵያን የማያውቁ ሰዎች እንዳሉ ሁሉ ባልደረቦቻችን ይነግሩን ነበረኛ ብዙ ጊዜያችን ነው አሁን በየሀገራት እንሄዳለን የገጽታ ግንባታ ላይ እና ኢትዮጵያ ማናት የማያውቁትን ሁሉ ኢቭን አሰራራችን የጸጉር ሾርባችን ሁሉ እየተከተሉ ይጠይቃሉ ነው የሚሉ ምንድነው ማናት የሚለውን ከፍተኛ እንትን ነው። አንደኛ የቱሪስት ሀብትንም ለቱሪስቶችም ማናት የሚለውን ምንጭ መረጃ ትሰጣለህ። ሰላም መሆኗን ኢትዮጵያ ሰላም ናት በቃ ታሳየዋለህ። እኛ ስራው ላይ ሰላም መሆኗን እናሳያለን። ማንም ቱሪስት ገብቶ መውጣት የሚችልበት ሀገር፣ አየሩ ተስማሚ፣ ምግቡ ተስማሚ፣ አለባበሳችን ቀላል የሚለውን እናሳይበታለንና ከፍተኛ የሀገር ገጽታ ግንባታ ይሰራበታል ብለን ነው የምናስበው። ደሞም ነው አይተናል በተለያዩ መድረኮች በቱርክም በህንድም በቻይናም በራሻም ከዚህ በፊት በነበሩ ጉዞዎች ከፍተኛ የሀገር ገጽታ ግንባታ እየተሰራበት እንደሆነ አለቆቻችንም ባልደረቦቻችንም ነግረውናል። አሁንም ያንም የሚሆነው ምክንያቱም ፌስቲቫሉ ዓለም አቀፍ ነው። በጣም ከብዙ ሀገራት ነው የሚመጡ። ህንድ ብቻ አይደለም፣ ለህንድ ህዝብ ብቻ አይደለም የምንነገረው ኢትዮጵያ ማናት የሚለውን ለሁሉም ዓለማት ነው ማናት የሚለው። የኪነ ጥበብ ሙያተኛ ነው እዛ ላይ የሚሳተፍበት። ኪነ ጥበብ ደግሞ አቅም አለው። እዛ ያሉ ሙያተኞች ኢትዮጵያ ማናት በተለያዩ ጽሁፎች፣ በጋዜጣም በተለያዩ ሚዲያዎችም ኢትዮጵያ ማናት የሚለው ለመላው ዓለም በአንድ ቦታ ላይ መግለጽ እንችላለን ማለት ነው። አሁን የተዘጋጀው ዓለም አቀፍ የሆነ ፌስቲቫል ነው። እዛ ዓለም አቀፍ የሆነ ፌስቲቫል ኢሜጅ ቢውልድ ለማድረግ ነው እና ትልቁ ነገር ምንድነው ኢትዮጵያን የምናሳይበት ነው የምንሄደውና እዛ ላይ በርካታ ሀገሮች ይሳተፋሉና ይህንን ደግሞ እኛ እድሉን አግኝተናል። በዛ ትልቅ መድረክ እኛን ራሳችን እናሳያለን። ይህ ነገር ሲዘጋጅ ራስን ከሌሎች ሀገሮች ጋር ባህልህን፣ ወግህን፣ አለባበስህን፣ አመጋገብህን ሁሉንም ነገርህን የምታሳይበት መድረክ ነው እና እሱ እነማን ናቸው፣ የት ነው ያሉት፣ በምን ሁኔታ የሚለውንም ያሳይልናል ማለት ነው። ሚውዚካል የሆነ ፐርፎርማንስ አለን፣ እሱ አለ። እያንዳንዱ ሙዚቃዎቻችን ስለ ኢትዮጵያ እንዴት ይናገራሉ፣ ኢትዮጵያን ደግሞ የሚናገርልን ስራዎች ነን፣ እነዛንም እናቀርባለን።